ጤና ይስጥልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ አርብ መጋቢት 19 2017 ዓመተ ምህረት ይሄ ቀልድ አይደለም ሆኖም የተፈጠረው ነገር በሁሉም ዘንድ መንግስት ቢለቅስ አማራ ይለቅስም አማራ ቢለቅስ መንግስት አይለቅስም በቃ ለጠላት እንደተከበረ ሰው አስቢ ስልክሽን አታንሺ ታርጉኛልሽ መሰለሽ ደፈሩ ቃሏ ራሷ ማለት ነው ያደረጉን ከሚል የተሻለ ደፈሩ ብለሽ ብትገልጪልኝ ጥሩ ለቲቪ ስለዛ ምን እንደነበር አሁን በቀላሉ ተከታተል ነገር ግን በዚህ አምስተኛ ላይ ተደፈርኩ ብርቱካን እውነት የተባለውን ዘጋቢ ፊልም ሳይ መጨረሻ ላይ ውስጥ የቀረው ከሞት የተረፈችው ወይም ከሞት ያመለጠችው ብርቱካን የሚል ነገር ነው። የመጨረሻው ፊልሙን ሳጠቃልል ውስጥ የቀረው ነገር ያ ነው። ጉዳዩ የፍርድ ቤትን ወይ ደግሞ ተያይዞ ፖሊስ ሊደርስበት የሚፈልገው ያልጨረሰው ጉዳይም ካለ እዛ ድረስ ለመድረስ አንዳንድ ጉዳዮች ያላለቁ ወይ ደግሞ ቢያልቁም ከፍርድ ሂደቱ ጋር ተያይዞ የሚፈጥሯቸው ክፍተቶች ሊኖሩ ስለሚችሉ እንድንሰማቸው ወይ ደግሞ እንድናቃቸው ያልተደረጉ ነገሮች አሉ። ስለዚህ ከዚህ ውስጥ አንዱ እቺ ልጅ ለምን እዚህ ሂደት ውስጥ ገባች? መቼ ገባች? ቀጥታ ኮንታክት ያደረጓቸው እዚህ ወረዳ ምናምን የተባሉ ሰዎች ከሷ ጋር ያላቸው ግንኙነት የገንዘብ ግንኙነት ነው? የዓላማ ግንኙነት ነው? ወረዳ ውስጥ ሆነው ይሄን የሚያቀነባብሩት ሰዎች በወረዳ ውስጥ በስልጣን ላይ የሚገኙ ሰዎች ናቸው? ከነዛ በስተጀርባ በፋይናንስ የሚደግፉ አካል ማን ነው? ወይስ ውጭ ያሉት ናቸው ፋይናንሱንም የሚሸፍኑት? በወረዳው ከውጭ ሆኖ መልእክት በሚልከው አገር ቤት ከዚች ልጅ ባሻገር ኢቢኤስ ቴሌቪዥን እዚህ ውስጥ ያለው ሚና ግልጽ ሆኗል። የሙሴ ጽላት የት ነው ያለው የሚለው በአብዛኛው ኢትዮጵያ ውስጥ አክሱም ውስጥ መሆኑ በተለያየ መንገድ ግራማን ኩክም በጻፉት መጽሐፍ ላይ ጭምር የተገለጸ ነገር አለ። የተለያዩ ነገሮች ተገልጠው ወጥተዋል። ያሁን የተለየ ያደረገው ሲአይኤ በጉዳዩ ላይ ምርመራ አድርጎ በሪሞት ቪው ወይ ደግሞ ሳይኪክ በሚባል ያንን ነገር ተከታተሉት የሚል ነገር ነው። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። የኢትዮጵያው ጠቅላይ ሚኒስትር ዶክተር አብይ አህመድ ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ጋር በሁለቱ ሀገራት ግንኙነት ዙሪያ መምከራቸው ተገለጸ። የአሜሪካ የውጭ ጉዳይ ሚኒስቴር ትናንት ምሽት እንዳስታወቀው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ የአሜሪካና ኢትዮጵያን ግንኙነት በሚጠናከርበት ሁኔታ ላይ ከጠቅላይ ሚኒስትር አብይ ጋር መምከራቸውን አስታውቀዋል። በአፍሪካ ቀንድ መረጋጋት በሚጠናከርበት ሁኔታ ላይ እንዲሁም በጋራ ቅድሚያ በሚሰጧቸው ጉዳዮች ላይ መምከራቸውም ተመልክቷል። የአሜሪካ የውጭ ጉዳይ ሚኒስቴር ትናንት በድረገጹ እንዳስታወቀው የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ ለሰላማዊትና የበለጸገች ኢትዮጵያ የአሜሪካ ድጋፍ እንደሚቀጥል ለጠቅላይ ሚኒስትር አብይ አህመድ አረጋግጠዋል። በሚቀጥሉት 10 ዓመታት ጊዜ ውስጥ የመምህራንና የሐኪሞችን ስራ አርቲፊሻል ኢንተለጀንስ ወይም ኤአይ እንደሚረከብ የማይክሮሶፍቱ መስራችና ቢሊዮነሩ ቢል ጌት ገለጹ። መምህራንና ሐኪሞችን ጨምሮ ለበርካታ ስራዎች የሰው ልጅ የማያስፈልግበት ሁኔታ ላይ እንደሚደረስም ተንብየዋል። ከዓለማችን የቴክኖሎጂ ሰዎች አንዱና የማይክሮሶፍቱ መስራች ቢል ጌት የገለጹት ዘ ቱናይት ሾው ላይ ጂም ፎለን ጋር ባደረጉት ቃለ ምልልስ እንደሆነም ተመልክቷል። በቀጣዮቹ 10 ዓመታት መምህራንና ዶክተሮችን ጨምሮ በብዙ ዘርፎች የሰው ልጅ ሚና በኤአይ የሚተካ ቢሆንም በከፍተኛ ሐኪሞችና በከፍተኛ መምህራን ዘርፍ ያለው ስፍራ የሰው ልጅን አስፈላጊነት የግድ የሚል እንደሆነም አመልክተዋል።
መድኃኒቶች እየተሻሻሉ እንዲሄዱና በሽታዎችን የመለየት አቅምን በማሳደግ ኤአይ ከፍተኛ ሚና እንደሚኖረው ገልጸው ይህም በአካል ብቻ ሳይሆን በርቀት ጭምር የሚፈጸም እንደሆነም አብራርተዋል። አርቲፊሻል ኢንተሊጀንስ በአንድ በኩል ስጋትን በሌላም በኩል ከፍተኛ መደነቅን የፈጠረ ክስተት ቢሆንም በጠቅላላው ሲታይ ግን ጥቅሙ የሚያመዝን ስለመሆኑም ቢል ጌት አብራርተዋል። ለገዳይ በሽታዎች መድኃኒት በማስገኘት ለአየር ጸባይ ለውጥ መፍትሄ በማምጣት እንዲሁም በትምህርት ጥራት ረገድ ከፍተኛ አስተዋጽኦ እንደሚኖረው በመዘርዘር በኤአይ የሚታያቸው ተስፋ እንደሆነ ገልጸዋል። ጨርሶ በኤአይ የማይተኩ የሥራ ዘርፎች እንደሚኖሩ የዘረዘሩ ሲሆን በዚህ ረገድም ስፖርታዊ ጨዋታዎችን በማንሳት ሰዎች ከማሽን ይልቅ ሰዎች ሲጫወቱ ማየትን እንደሚመርጡ በማነጻጸር ተመልክተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ ክቡራን ተመልካቾቻችን የብርቱካን እውነት በሚል በትናንትናው ዕለት በኢትዮጵያ ቴሌቪዥንና በተለያዩ መገናኛ ብዙሃን የቀረበውን ዘጋቢ ፊልም ያው ተመልክተናል። በዛ ዘጋቢ ፊልም ላይ ብዙ ጥያቄዎች የተመለሱ አንዳንዶቹም በንጥልጥል የቀሩበት እንደሆነ ነው በግሌ የምገነዘበው። በንጥልጥል የቀሩትም ለምን በንጥልጥል እንደቀሩ በተወሰነ ደረጃ ያገነዘባሉ። ጉዳዩ በፍርድ ቤት የሚያዝ ጉዳይም በፍርድ ቤት የቀጠለም ነገር እንደሆነ ስለሚታመን ከዛ ጋር በተያያዘም አንዳንድ ጉዳዮች መጨረሻ ላይ እንደሚወጡ ነው ግልጽ የሚሆነው። ለምሳሌ ልጅቷ ብርቱካን በዚህ ሂደት ውስጥ ለምን ተዋናይ ሆነች? በገንዘብ ተገዝታ ነው? በዓላማ እዛ ውስጥ አምናበት ነው ወይ የሚለውን ጨምሮ በርካታ ጥያቄዎችን ማንሳት የሚቻልበት ሁኔታ አለ። ግን እውነት ለመናገር በኢትዮጵያ የጸጥታ ኃይሎች እና በሚመለከታቸው ወገኖች በዚህ ፍጥነት መረጃዎችን ለማሰባሰብና ለህዝብ ለማድረስ ያደረጉት ጥረት በጣም የሚደነቅ ነው። ይህንን ነገር ምናልባት ወደኋላ ተመልሰን ድሮ ብለን የምንገልጸው ሁኔታ ከ15 ከ20 ዓመት በፊት ጀምሮ በኢትዮጵያ ቴሌቪዥን በተለይ ከወንጀል ጋር በተያያዙ እሁድ የሚቀርብ የፖሊስ ፕሮግራም ነበር። የፖሊስ ፕሮግራም በተመለከተ ሰዎቹ ከወንጀል ድርጊታቸው ጋር በተያያዘ ወንጀላቸውን የሚናዘዙበት ወይ ደግሞ ድርጊቱ እንዴት እንደፈጸሙ የሚገልጹበት ሁኔታ ነበር። ከዛ ጋር ተያያዘ የተለያዩ የሰብአዊ መብት ድርጅቶች፣ ግለሰቦች በመገናኛ ብዙሃን እየቀረቡ እንዲናገሩ መድረግ ሰብአዊ መብት መጣስ ነው የሚል ተቃውሞም ሲያቀርቡ እንደነበርም በወቅቱ አስታውሳለሁ። ነገር ግን እነዚያ አይላሉ ሁኔታዎች ወንጀልን ለመቀነስ ወንጀልን ለመከላከል ከሚያደርጉት ጥረትም ጋር ደግሞ አብሮ መታየትና መያያዝም ያለበት ነገር ነው። በአስገዳጅ በሆነ መንገድ ሰዎችን በተጽዕኖ ወደዛ አይነት ሁኔታ ውስጥ ማውጣቱ አስፈላጊ ላይሆን ይችላል። ነገር ግን ደግሞ አሁን ካየው ሁኔታ እዚህ ከተራ ወንጀል አይደለም ይሄ ተያይዞ የሚያስከትለው አደጋና ውጤቱ የከፋ ነገር ሊሆን ስለሚችል እንዲህ አይነት ጉዳዮች ሲኖሩ መንግስት ምናልባትም ቀደም ሲል በነበረው ሁኔታ ውስጥ ጉዳዮችን ወደ አደባባይ በማውጣትና መረጃዎችን ለህብረተሰቡ በመፈንጠቅ ብዙ ነገሮችን መመለስ የሚቻልበት ሁኔታ ይፈጠራል ብዬ አምናለሁ። የብርቱካን እውነት የተባለውን ዘጋቢ ፊልም ሳይ መጨረሻ ላይ ውስጥ የቀረው ከሞት የተረፈችው ወይም ከሞት ያመለጠችው ብርቱካን የሚል ነገር ነው። የመጨረሻው ፊልሙን ሳጠቃልል ውስጥ የቀረው ነገር ያ ነው። ይህችን ልጅ ለሆነ ዓላማ አሰልፈዋታል። በመገናኛ ብዙሃን የተናገረችው ነገር ለሚዲያ ፍጆታ የተወሰነ ሀዘን መቀስቀሻ ነው። ዋናው ማሳረጊያው ግን ልጅቷን በመግደል ከዛ በኋላ እንፈጥራለን የሚሉትን ነገር ለማሳካት እንደሆነ ምንም የሚያጠራጥር አይደለም። የድምጽ ምልልሱ አስገራሚ ነገር ነው። የኢትዮጵያ መንግስት ባይገድልሽ አማራ ይገድልሻል፣ አማራ ባይገድልሽ የኢትዮጵያ መንግስት ስለሚገድልሽ ፋኖ ወደ ዘጋጀልሽ ወይ ደግሞ ፋኖች ወዳሉበት ቦታ ውጪ ነው። እኔ ሌላ ምልስ ነገር የለኝም። እኔ ጋባኛል ያላችሁበት ነገር ቢያንስ መንግስት ወደማይቆጣጠሩ ፋኖች ወደሚቆጣጠሩት ቦታ ለአመቻችሽ ይችላል። ልጅሽን እንደዛ ተቀመጭ። ይሄ ጊዜ ያልፋል፣ ይሄ ግርግር ያልፋል። ሌላ ወሬ አያስፈልግም። እኛ ምንም አንልም። የት እንደገባች አልታወቀም ተብሎ ከዛ በኋላ ገመናችን የራሳችን ገመና ነው፣ የራሳችን ወርደት ነው። በወዳችን ይዘን ዝም እንላለን።
የተበላሸው ነገር ስማት ልጅቱ ሚዲያ ላይ ወጣው ሁሉ መስተባበል ታስባለች መንግስት ምራት ነው የመሰላት ይመስለኛል ይገልጻል የሚቆል ሊቢስና መንግስት አብሮ ነው የሚሰራው አስቀል ብዙ ነገር አበላሽቷል ይሄ ቀልድ አይደለም ሆኖም የተፈጠረው ነገር በሁሉም ዘንድ መንግስት ቢለጥፍ አማራ ይለጥፍም አማራ ቢለጥፍ መንግስት አይለጥፍም በቃ ለጠላት እንደተከበረ ሰው አስቢ ስልክሽን አታንሺ አስቢ ከራስ ተነጋገሪ ሰላም ማዚ እህቱ የሰማሽ ነው እህቷ ሲሙን ተብረሽታይ እሱን ፈልጊያት ከሆነ እሺ ሰፈር አስበሽ ወስኝ መደበቅ ከፈለግሽ አግዝሻለሁ ይሄ ነው ልልሽ የምችል ቡርቴ ይሄን ተበሪ እሱን ተበሪ ነው አይ የእናንተን በምን ሊያዘው አሁን የእናንተን እኮ ታስፈልጉኛላችሁ በስክሪፕቶ ተፈካከ እሱን ሲባሪ እሱ ይሳለን ወጣው ምሳካለን እሱ ተማረቀት ያዚ ሲደመር አንድ ለሷ ደህንነት ቅንጣት ታክል የሚታሰብ ነገር እንዳልሆነ ማንም ሰው መገመት ይችላል የሷ ደህንነት አይደለም ለሷ ደህንነት ቲያትር ማሰራት ለምን አስፈልገ ለምሳሌ ይሄኛውን የተናገረችውን ነገር ተናግራ በሚዲያ ነገር ቀርቦ ሰዎች ላይ ዘንቀስቅሷል የተወሰደ ነገር ፈጥሯል ከዛ ውጭ የሚያመጣው ነገር አልነበረም ምንም አይመጣም ምክንያቱም አዲስ ነገር አይደለም ኢትዮጵያ ውስጥ በጉልበት ታፍነው ተይዘው የነበሩ ዘረኞች የጉልበት አገዛዝ ሲያከተም መፈንጨት የጀመሩበትና ተደብቀው በየስርቻው በያንሶላው ስር ተሸጉጦ የነበረው ሁሉ ወጥቶ የፏለለበት ዘመን የፈጠሯቸውንና ያስከተሏቸው ነገር ሰው ስለሚያውቅ እንዲህ አይነት ነገሮች ምናልባት ወደፊት እንደነግጥ ካልሆነ በስተቀር ያሳዝናል ልጅቷ ላይ ደረሰው ምናምን የሚል ነገር ይመጣል እንጂ ከዛ ውጭ የሚፈጠር ነገር አልነበረም ለመፍጠር የተሞከረው ነገር እንደሚመስለኝ ያን ሀዘን ተቀሰቀሰ ከዛ በኋላ ውጭ የተባለችበት ቦታ ላይ ልጅቷ እንድትወጣ ተደረገና ከዛ በኋላ እርምጃ ይወሰድባታል ወይንም ደግሞ ምናልባት አሁን የፋኖ ሰዎች ለሰው ያዝናሉ የሚል መከራከሪያ የሚያቀርብ ሰው ያለ አይመስለኝም እንኳን ግድያዋ የሚያስከትለው ፖለቲካ ውጤት ካለ መግደል አይደለም ቆራርጠው የሆነ ነገር ቢያደርጓትም የሚራኩ አይመስለኝም ሞታለች ተብሎ ተገደለች ብለው ሊደብቁ ይችላሉ እንደው በበጎ ካየ ነው ነገር ግን ሞታለች የሚለው ነገር ብዥታ ጥርጣሬ እየፈጠረ ሊቀጥል ስለሚችል ከደህንነት ከምናምን የደረሰን መረጃ ተብሎ አስከሬኗን ሁሉ አሳይተው ወደዚህ አይነት ነውርና ወንጀል ድርጊት ለመግባት ያላቸው እድል ሰፊ ነበር ስለዚህ ልጅቷ ተርፋለች ያንን መንግስት ቶሎ ተከታትሎ ጉዳዩን ለማውጣጣት የሄደበት ርቀትና መረጃ ለመሰብሰብ ያደረገው ፍጥነት የሚገርም ነው የጸጥታ ኃይሎቹ ትልቅ ስራ እየሰሩ መሆኑንም የሚያረጋግጥ ነው በግሌ ይሄ ነገር መጀመሪያ ሲተላለፍ የተፈጠረው ጫጫታ ገርሞኛል አሁን ነው የበለጠ የሚገባኝ ለሆነ ዓላማ የተሰራ ነገር ስለሆነ ጫጫታ መፍጠር የሚፈልገው ወገን ፈጠረ ደምቢዶሎ የሚል ነገር ከየት መጥቶ ነው ደምቢዶሎ ዩኒቨርሲቲ እዚህ ነገር ውስጥ የገባው የሚለው ለብዙዎቻችን አልተመለሰም ነበር እንግዲህ ደግሞ ያ ነገር ራሱ እንዴት እንደወጣ ራሱ ማአት የሚያነጋግር ነገር ነው መረጃው በተለያየ መንገድ መንግስት ወይ ደግሞ የጸጥታ ኃይሎች አስቀድሞ ማግኘት ያሉበት ሁኔታ ተፈጥሯል ማለት ነው ደምቢዶሎ የሚለው ነገር እንዳለ በትላንቱ ዶክመንታሪ ላይ ያየ ነው ደምቢዶሎ መውጣቱ ጩኸቱን ወይ ደግሞ ከመንግስት ወገን ያለውን ግፊት ይቀንሳል ተብሎ ደምቢዶሎ የሚባለው ወጣ ከዛ በኋላ የቀረው ነገር ተላለፈ ግን ደምቢዶሎ ለካ ዋናው ምንድነው የዚህ ዓላማ ይህን ዓላማ ማሳካው የተባለው ዩኒቨርሲቲ ደምቢዶሎ ነው ስለዚህ ልጅቷን ለሆነ ዓላማ ለሆነ ተግባር የሆነ ድርጊት እንድትፈጽም አሰማሯት ያንን ከከወለች በኋላ ፍጥነቱ አስገራሚ ነው ቶሎ ውጪ ሊገሉሽ ነው
ፋኖ የሚንቀሳቀስበት ቦታ እዚህ ቦታ መድረስ አለብሽ፣ ያን ካላደረግሽ ያልቅልሻል የሚል ከእርሱ አልፎ ቤተሰቧ ድረስ የቀጠለ ሁኔታ ነው ያለው። መንግስት ደግሞ የተለይ ጸጥታ ኃይሎች የሚመረምሩት ጉዳይ እንደጠበቀው ነው። እኔ በግሌ ልጅቷ ለሚሽኑ አምናበት አቅዳ የተዘጋጀች ልጅ ነች። በገንዘብ ተገዝታ ነው ብዬ አላምንም። ለገንዘብ እንዳልተገዛች የሚያረጋግጠው መጨረሻ ላይ ሊሰጧት እንኳን የሚያስቡት ወይ ደግሞ የሆነ ወደ ጉዞ ለትራንስፖርት የሚሏት 5000 ብር ነው። ከዚህ ጉዳይ ውስጥ ባሏ የለበትም ወይ የሚለውም ነገር ደግሞ አብሮ ይመጣል። የሁሉ ነገር ሲከወን የሁሉ ሂደት ሲያልፍ ቢያንስ የተወሰነ ጊዜ ጥናት ተደርጓል። እነዚህ ነገሮች ሲፈጸሙ እሱ የት ነበር የሚል ጥርጣሬ የሚፈጥር ነገር አለ። ነገር ግን ደግሞ ራሷ የሆነ ቦታ ለምትናገረው ነገር አለ። በትናንቱ ዶክመንተሪ ላይ ራሱን ማወቅ አቅቶት ውሃ እየተደረገበት ምን እያለ ከብዙ ሁኔታ በኋላ እንደነቃም ገልጻለች። ስለዚህ ልጁ ጠዋት ወጥቶ ማታ የሚገባ ሰው ነው። ያ ክፍተት በፈጠረላት ምቹ ሁኔታ ተጠቅማ ይህንን ጉዳይ ፈጽማለች። ልጅቷን አሳምኖ እዚህ ሂደት ውስጥ ያስገቡት ወረዳና ምናምን ያሉት እነዛ ከነዚህ ከፋኖ ሰዎች ጋር ግንኙነት ያላቸው በገንዘብ የተገዙ ሰዎች ናቸው ወይስ ለዓላማ የተደራጀ ከተማ ውስጥ ያለ ኃይል አለ? መንግስት በዚህ ዙሪያ የጸጥታ ኃይሎቹ ብዙ ስራዎችን ይሰራሉ ብዬ አምናለሁ። ልጅቷን ስወስዳት ግን የተወነችው ገንዘብ ተከፍሏት አይመስልም። ምክንያቱም በኋላ ላይ የሚነሳው የተወሰነ ብር ጉዳይ ነው። አሁን አንዳንድ ሰዎች ልጅቷ እንደዚህ ከማድረግ ለምን በፍርድ ቤት አይጠይቋትም? በፍርድ ቤት ትጠይቃለች። ምንም የሚቀር ነገር አይመስለኝም። ጉዳዩ ፍርድ ቤት መሄዱ ምንም የሚያጠራጥር ነገር አይደለም። ምክንያቱም ኢትዮጵያ ውስጥ የሆነ ሰው ጉዳይ ብቻ ሳይሆን ከዚህ ጋር ተያይዞ ኢትዮጵያ ውስጥ እየተፈጠሩ ያሉ ቀውሶች፣ እንዲህ አይነት ነገሮች የሚያስከትሏቸው ቀውሶች ለብዙዎች ሞት፣ ለብዙዎች መከራ፣ ለብዙዎች ጉስቁልና ምክንያት ሆነዋል። በዘረኝነት ያበዱ፣ በገንዘብ የተገዙም፣ የተለያየ ፍላጎት ያላቸውም የትኛዎቹም ቢሆኑ እንዲህ አይነት ነውርና እንዲህ አይነት ወንጀል ውስጥ ሲሳተፉ ጉዳዩን ተከታትሎ አስፈላጊውን እርምጃ መውሰድ በጣም በጣም አስፈላጊ ነገር ነው፣ ተገቢ ነገር ነው። ስለዚህ አሁን ትናንት ዶክመንተሪውን ሳይ ድራማ ነው የሰራሁት እንዲህ ተደርጌ ምናምን ይሄን ድራማ ስሪ ብሎ ይሄን አድርጊ ብሎ ድራማ ሳት እንድሰራ አድርጎ ያንን የሚያሰራት ተቋም ወይ ደግሞ ግለሰብ ወይ ደግሞ ቡድን በገንዘብ ነው የምትዋዋለው። በኢቢኤስ ቴሌቪዥን ላይ ድራማ እንደዚህ ሲሰራ ታውቃለች ይች ልጅ? ያልተመለሰው ጉዳዩ የፍርድ ቤትን ወይ ደግሞ ተያይዞ ፖሊስ ሊደርስበት የሚፈልገው ያልጨረሰው ጉዳይም ካለ እዛ ድረስ ለመድረስ አንዳንድ ጉዳዮች ያላለቁ ወይ ደግሞ ቢያልቁም ከፍርድ ሂደቱ ጋር ተያይዞ የሚፈጥሯቸው ክፍተቶች ሊኖሩ ስለሚችሉ እንድንሰማቸው ወይ ደግሞ እንድናቃቸው ያልተደረጉ ነገሮች አሉ። ስለዚህ ከዚህ ውስጥ አንዱ እቺ ልጅ ለምን እዚህ ሂደት ውስጥ ገባች? መቼ ገባች? ቀጥታ ኮንታክት ያደረጓቸው እዚህ ወረዳ ምናምን የተባሉ ሰዎች ከሷ ጋር ያላቸው ግንኙነት የገንዘብ ግንኙነት ነው፣ የዓላማ ግንኙነት ነው። ወረዳ ውስጥ ሆነው ይህን የሚያቀነባብሩት ሰዎች በወረዳ ውስጥ በስልጣን ላይ የሚገኙ ሰዎች ናቸው። ከነዛ በስተጀርባ በፋይናንስ የሚደግፉ አካል ማን ነው? ወይስ ውጭ ያሉት ናቸው ፋይናንሱንም የሚሸፍኑት? በወረዳው ከውጭ ሆኖ መልእክት በሚልከው ሀገር ቤት ከዚች ልጅ ባሻገር ኢቢኤስ ቴሌቪዥን እዚህ ውስጥ ያለው ሚና ግልጽ ሆኗል። አሁን በቀደሙት ቀናት በጉዳዩ ላይ ለተነሳው ነገር የሚዲያ ላይ ግርግር ሲፈጠር የሆነች ልጅ ወጣ ምንድነው በደሏን ተናገረች። በደሏን መሰረት አድርገው የሆነ ነገር ልጅቷን ለማቋቋም ምናምን የሚደረግ ጥረት ከዚህ ቀደም ሌላ ተመሳሳይ ፕሮግራም የሚሰሩ ስለሆነ ለምን አዲስ ነገር እንደሆነ በግሌ ገርሞኝ አንስቼዋለሁ።
ጉዳዩ የተቀነባበረ ወንጀል ቢሆንም እንኳን እነሱ በራችንን አድረስ አንኳኩታ መጣች የሚል ነገር ስላሉ ሊሆን ይችላል የሚለውን ነገር አሁን ገዝቼ ምን ጣቢያው ላይ ያን ያህል ማንጠልጠል ያስፈልጋል የሚልም ነገር አንስቼ ነበር። አሁን ጣቢያው እንደ ጣቢያ ከላይ እስከታች ይህንን ሚሽን በጋራ ለመፈጸም ተንቀሳቅሰዋል የሚለው እሷም በደንብ መመርመር ያለበት ሀገር ነው። ቢያንስ ግን በእርግጠኝነት ካሜራማንና የተወሰኑ ሰዎች እዚህ ሂደት ውስጥ በደንብ ገብተውበታል። ቀረጻው ያላለቀውን ቀረጻ የኢትዮጵያ ቴሌቪዥን ወይ ደግሞ ሌሎች መገናኛ ብዙሃንም እንደወጣው እንዳየነው ባላለቀው ቀረጻ ውስጥ እቺ ልጅ እዚህ ጋር እንዲበይስ ምትላት እዛው የታሰረች ልጅ እዛው ኢቢኤስ ሰራተኛ ያንን ትናገራለች። እየመሯት እያዘዟት ቀረጻ እንደፈጸሙ ወይ ደግሞ በጋራ ያጠኑትን እሷ ስተሳሳት እያረሟት ቀረጻ እንዳደረጉ ከወጣው ቪዲዮ ተመልክተናል። ታርጉኛልሽ መሰለሽ ደፈሩ ቃሏ ራሷ ማለት ነው ያደረጉን ከሚል የተሻለ ደፈሩ ብለሽ ብትገልጪልኝ ጥሩ ለቲቪ ስለዛ ምን እንደነበር አሁን በቀላሉ ተከታታይ ነገር ግን እንደዚህ አምስተኛ ላይ ተደፈርኩ ያልሽ ጭንቃሪ ይሄንን ድርጊት ሲፈጸም ፕሮግራሙን መጨረሻ ላይ አየር ላይ ያወጡት የፕሮግራም አስተዋዋቂዎቹ ያለቀ ጉዳይ ቀርቦላቸው ነው ወይስ የሂደቱ አካል ናቸው የሚለው ራሱ የሚያነጋግር ነገር ነው። ምናልባት የተያዙ ሰዎችን ዝርዝር ስናይ በመንግስት ወይ በጸጥታ ኃይሎቹ በኩል ባለ መረጃ አቅራቢዎቹ ምንም የሚያውቁት ነገር ያለ አይመስልም። ምክንያቱም እነሱ እዚህ ሂደት ውስጥ በተጠያቂነት ዝርዝር ውስጥም አላየናቸውም ወይ ደግሞ እዛ እንትን ውስጥ አልገቡም ወይ ደግሞ ታስረውም ከሆነ እንግዲህ ሚናቸው የሁሉም የት መቼ እንዴት ይጀምራል ብቻ ሳይሆን እያንዳንዱ አንዳንዶቹ በዚህ ሂደት ውስጥ በጋራ ሊተሳሰሩ የማይችሉ ሰዎች ስለሆኑ በጋራ የሚያስተሳስራቸው ኃይል ከተለያየ አቅጣጫ ሊመጣም ስለሚችል በጣም መታየት መመርመር ያለበት ጉዳይ ነው። ይሄ ትላንት የተገለጠ እውነት የደምቢዶሎን ታሪክ ደምቢዶሎ ተማሪዎች ላይ ተፈጸመውን ነገር በመንግስት ሲገለጽ የነበረውን የበለጠ የሚያረጋግጥ ምናልባትም ያ ጉዳይ ራሱ እንደዚሁ በዝርዝር ቀርቦ ሊወጣ የሚገባት ፊልድ ማርሻል ብርሃኑ ጁላ በቀደም አቅርበነዋል። ከሉዓላዊ ጋር ባደረጉት ቃለ ምልልስ ፕላን ቢ ያላቸው ሰዎች ናቸው የደምቢዶሎ ወጣቶችን ያፈኑት ፋኖቹ ማለት ነው። ገና እየተደራጁ የተዘጋጁ በነበሩበት ሰዓት ያ በፋኖ ወይ በሸኔ ወይ በህወሓት ያኔ ገና ተመልሼ ቤተ መንግስት ገብቼ ረብሼ ምናምን አደርጋለሁ እያለ ምንድነው ፌደራሊስት ምናምን ኮንፌደራሊስት እያለ መቀሌ ላይ ስብሰባ የሚጠራበትና የመቀሌ ጎዳናዎችን የመቀሌ አደባባይን በምንድነው ወታደራዊ ምናምን ትጥቅ የሚያሳይበት ጊዜ ስለነበር ኦኬ ቱጄ ነው ምናምን ብጄ ነው በንግግር በውይይት የሚፈታ ነገር የለም እያለ በሚፎክርበት ጊዜ ስለነበር በወቅቱ ለውጡ እንደመጣ በተለያየ መንገድ አማራ አካባቢ ላይ ለውጡን በከፍተኛ ደረጃ መደገፍ አለ። ያ የአማራ ብሔርተኛ ገና ያቆጠቆጠውን ትላንት ፈርቶ አንሶላ ስር ተሸሽጎ የነበረ ድንገት የሆነ ነገር ሲፈረዳ ወይ ደግሞ ለውጥ ሲመጣ አርበኛ ለመሆን የሚሞክሩ አሁን ይፋ ምንድነው አብን ምናምን የሚባለው አብዛኛው በዛ ሂደት ውስጥ ያለፈ ነው። ከቲፒኤልኤፍ ጋር እንደውም በአገልጋይነት ሲሰሩ የነበሩ ናቸው ብዙዎቹ። ግን ለውጡ ሲመጣ እንዴት እንደፈዋለሉ እንዴት ስርዓት አልበኝነት በኢትዮጵያ ውስጥ ለማንገስ እንደተንቀሳቀሱ በአንድ በኩል ጀዋር በሌላ በኩል እነሱ ኢትዮጵያ ውስጥ የፈጠሯቸውን ነገሮች ዛሬ ሁሉም ሰው መለስ ብሎ ማየትና እንዴት አይነት ችግር ውስጥ ሀገሪቱ እንዳለፈችም ጭምር በገንዘቡ ማስታወሱ ተገቢ ነው። ስለዚህ ያኔ ደምቢዶሎ ለውጡን የሚደግፍ ማህበረሰብ ኢትዮጵያ ውስጥ ከፍተኛ ቁጥር ካላቸው ማህበረሰቦች ውስጥ በሁለተኛ ደረጃ የሚቀመጥ ይሄንን ማህበረሰብ ወደ ተቃውሞ ፖለቲካ
ስርዓቱ ላይ ወደ ተቃውሞ መውሰድ ከተቻለ ስርዓቱን የድጋፍ መሰረቱን እያሳጡ ማንሳፈፍ ይቻላል። ኦሮሚያ ላይ ተቃውሞ አለበት፣ ትግራይ ላይ ተቃውሞ አለበት፣ አማራ ክልል እንደዚሁ ተቃውሞውን ካጠነከር፣ ደቡብ አካባቢ በክልል በምናምን ጥያቄ ማአት ተቃውሞዎች የነበሩበት ነው። ስለዚህ ይንሳፈፋል። ሲንሳፈፍ ገፍተን ሳይሆን እፍ ብለን እንጥለዋለን ተብሎ ዘረኛ በየራሱ አጀንዳ ሲኳትን የነበረበት ጊዜ ስለነበር ሸኔም ይግደል አማራ ክልል የአማራን ህዝብ ለማስቆጣት ነው፣ ፋኖም ይግደል አማራ ክልል የአማራን ህዝብ ለማስቆጣት እንደነበር በወቅቱም ፖለቲካውን ለሚያነብ ግራ ቀኝ ለሚመረምር ሰው ግልጽ ነበር። በዛ መሃል በገዳይ ባፋኝ በሙሾ አውራጅ በገዳይ እና በአፋኝ በሙሾ አውራጅ መካከል አንድነቱና ልዩነቱ ምንድን ነው የሚለውን በደንብ አንገነዘብም ነበር እንጂ ገዳይም ሙሾ አውራጅም አስገዳይም አሳፋኝም አፋኝም የሆነ ግብ ለማሳካት በጋራም ይሁን በተናጠል ቢያንስ የኦሮሞ ነጻነት ግንባርና ህወሓት በጥምረት እንደሚሰሩ ምንም ያጠራጥር ነገር አልነበረም በወቅቱ። ስለዚህ የደምቢ ዶሎ ታሪክ በወቅቱም ለምን ዓላማ እንዴት የሚለው ብዙ የሚያጠራጥር ነገር አልነበረም። እውነት ለመናገር ማጠራጥረው ሸኔ ነው ያፈነው፣ ፋኖ ነው ያፈነው፣ ህወሓት ነው ያሳፈነው ምናምን የሚል ነገር ካልሆነ በስተቀር ያ ነገር ሀገር ውስጥ ቀውስ ለመፍጠር ሲባል የተደረገ መሆኑን በገዳይ ይሁን በአፋኝ ይሁን በሙሾ አውራጅ ይሁን በአሳፋኝ በምናምን ይሁን የጋራ ይሁን እንደዚህ ነው እንጂ ጥያቄው ያ ሂደት ኢትዮጵያ ውስጥ ተቃውሞን ለማበርታት ተቃውሞን ለመቀስቀስ ተቃውሞን ለማጋጋል እንደነበር ግልጽ ነው። የብርቱካን ጉዳይ አሁን እየመለሰ ያለው አጠቃላይ ሀገር ውስጥ ያለውን ነገር ሂደቶቹን ዕለት ተዕለት ህይወቴ ስራዬ ምናምን ብሎ ለሚገመግም ሰው ከበስተጀርባ ሌላ የፖለቲካ ኮታት ለሌለበት ሰው ከበስተጀርባ የሚጎትተው ዘረኝነት ምናምን ለሌለበት ሰው ኢትዮጵያ ውስጥ 7 ዓመታት የመጡት የቀጠሉት ቀውሶች ውስጥ ማን ምን ሚና አለው ማን ለምን አደረገ ለሚለው አይኑን ለገለጠ ህሊናው ላልተጋረደ ሰው የሚታይ የሚዳሰስ የሚጨበጥ እውነት ነው። ድርጊቱን ማን የትኛውን ፈጸመው የሚለውን ነገር በዝርዝር ከሌ ብሎ ማስቀመጥ የፖሊስና የሚመለከታቸው ተግባራት ቢሆንም ይሄንን ማን ለምን ዓላማ ይፈጽመዋል የሚለው ነገር ግን ግልጽ ነው። ስለዚህ በዛ መልክ የብርቱካን የገለጠው እውነት አሁን ደምቢ ዶሎን ብቻ አይደለም፣ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጋር ተያይዞ ንጹሃን ላይ የሚፈጸመው ክርስቲያኖች ላይ የሚፈጸመው እንግድያ ማን ለምን ዓላማ እንዴት የሚለውን ጭምር መፈተሽ አለበት ብዬ አምናለሁ። በደንብ መመርመር አለበት ብዬ አምናለሁ። የንጹሃን ግድያ እነርሱ የሚፈልጉት የፖለቲካ ግብና ዓላማ ላይ የሚያደርሳቸው ከሆነ ቢፈልግ አንድ ደብር ውስጥ ያለ ህዝብ ቢያልቅ ደንታ የማይሰጣቸው አረመኔዎች እንዳሉ በደንብ እያየን እየተገነዘብን እየዳሰስን ያለብንበት ደረጃ ላይ ስለሆነ ኢትዮጵያ ውስጥ በግድያ በአፈና ውስጥ ባለፍንባቸው ጊዜያት ውስጥ በእምነት ይሁን በዘር ይሁን በማናቸውም ነገር ይሁን ሰዎች ላይ የሚፈጸሙ ግድያዎች ውስጥ እነዛ ሂደቶች ውስጥ ተዋናዮቹ እነማን ናቸው የሚለውን ነገር በደንብ አድርጎ ወደ ኋላም ተመልሶ ለታሪክም ዝርዝር ጉዳዮችን በፕሮጀክት ደረጃም ደግሞ ይሄንን በተወሰነ የሚሰራ ኃይል እንትን ብሎ ማስቀመጥ ጥሩ ነው። በአንድ በኩል ተጠያቂነት ማረጋገጥ ያስችላል፣ በሌላም በኩል ደግሞ እንደዚህ አይነት ወንጀል ነውርና ኃጢአት መልሶ በኢትዮጵያ ምድር እንዳይደገም ማስተማሪያም ይሆናል። በዚህ ሂደት ውስጥ በመንግስት መዋቅር ውስጥ ያሉ ሰዎች አይተባበሩም የሚል
ጅልነት ያለው ሰው የለም። በሁለት ምክንያት፣ አንደኛ የኢትዮጵያ የፖለቲካ ሽግግር 2010 ላይ የተደረገው የዛሬ 7 ዓመት የተደረገው ሽግግር በዘር ከተቧደነ ስብስብ ሁሉን ነገር በዘር ለሚመልስ ሁሉንም በመዳፉ አድርጎ እየጨቆነና እየረገጠም ለሚቀጥሉት 100 ዓመታት እያለ የሚቃዥ ቡድን ስልጣን ላይ የነበረበት፣ በሌላው በኩል ደግሞ ተራችንን አግኝተን እንደ ቲፒኤልኤፍ የምንሆነው መቼ ነው የሚሉ ተመሳሳይ በሽተኞች የሚጎመዡበት ዘመን ነበርና ከእንደዛ አይነት ሁኔታ ውስጥ ወጥተን ኢትዮጵያ የሚል ሁሉንም የጋራ የሚያደርግ አጀንዳ ሲመጣ እኛ ተራ ሳይደርሰን እንደ ቲፒኤልኤፍ ተደራጅተን ሳንዘርፍ፣ እንደ ቲፒኤልኤፍ ተደራጅተን ወንጀል ሳንፈጽም በደል ሳናደርስ ይህን ሳናደርግ የሚሉ ያ ነገር ባለመምጣቱ የተቆጩ ያዘኑ፣ በሌላም በኩል ደግሞ ስልጣን ላይ መጣው መንግስት በዚህም በዚያም በዘረኞቹም መሰረቴ ወይ ደግሞ መሰረት የሚሉ ሁሉ ጊዜ ከመሪው ጋር ነገሮች ለማያያዝ ይችላሉ። ከኦሮሚያ አካባቢ ተሰወጡ፣ ኦሮሚያ አካባቢ ላይ ሸኔ ስለሚቃወማቸው፣ ኦሮሚያ አካባቢ ላይ ጀዋር ስለሚቃወማቸው፣ ስለዚህ የድጋፍ መሰረት የላቸውም፣ ቀስ በቀስ እፍ ብለን እንፈነግላለን የሚል ደግሞ የአማራ ብሔርተኛም እነዛን ግድያዎች እነዛን ወንጀሎች አማራ ክልል ህዝብ ለማስቆጣት በጋራና በቅንጅት ተናበው ይሁን በየራሳቸው ፍላጎት ይሁን ግን ያን ነገር በማስፈጸማቸው ላይ በዛ ሂደት ውስጥ ተዋናይ በመሆናቸው ብዙ ነገር የሚያጠራጥር አይመስለኝም። ትኩስ አስክሬን ነበርኮ ፊልም እያሳዩ ህዝቡን ለመቀስቀስ ሲሞከር የነበረው። ገዳይና ሙሾ አውራጅ ካልተባበሩ በዛ ደረጃ ፊልም ምናምን ራሱ እንዴት ነው የሚመጣው? ሰለባው ስቃይ ላይ ሰቆቃ ውስጥ ያለው ሰው ቀረጸ ልንል ነው? ስለዚህ በዚህ መልክ ኢትዮጵያ ውስጥ 7 ዓመታት በመጣንበት ጉዞ ላይ እንዲህ አይነት ነውረኞች፣ እንዲህ አይነት ወንጀለኞች፣ እንዲህ አይነት አንዳንዴም የሰው ልጅ የማይፈጽማቸው ነውሮች እና እንትኖች ውስጥ የሚገቡ ግለሰቦች፣ ቡድኖች ምናምን በተመለከተ በዚህ ደረጃ ነገሮች እየወጣሩ መምጣታቸው ጥሩ ነው። ከኢቢኤስ ጋር ተያይዞ ያመጣሁትን ካሜራማኖቹና ምናምን ጋር ጉዳዩ እንዳለበት ያው ከትናንቱም ሲያስተካክሏቸው ቪዲዮ ላይ አይተናል። እዚህ ጋር እንደዚህ በይ ሲትባል ያዛ ጋር የሚጠቀስ ታሪኩ ነው ምናምን የተባለው ሰው እንደገናም ደግሞ አንዲት እዛው ካሜራማን እንደዚሁ ሴት እነሱ ብቻ ናቸው ኢቢኤስ ውስጥ ለዚህ ዓላማም የታጩት ወይስ ጉዳዩ ከዛ አልፎ እስከ ኃላፊዎቹ ይሄዳል፣ እስከ ባለቤቶቹ፣ ከዛም ባሻገር እስከ ፕሮግራም አቅራቢዎቹ ይሄዳል ወይ ወይንስ እነዛ ጋር ብቻ የተገዙና ያን ነገር ለማቀነባበር እንትን ያሉት እነሱ ናቸው ወይ? ጣቢያው ልጅቱ ያን ሁሉ ነገር ደረሰብኝ ስትል ፕሮግራሙ እንዴት እንደሚሰራ ስለማላቅ ነው። ልጅቷን ለማቋቋም በዚያ እንትን ወደ ሕክምና ወደ ምናምን የሚያደርጉ ቢደረግ ነገር አለ ብዙ ጊዜ። ይህ ሁሉ ነገር ደረሰብኝ ሲባል የማህፀን ምርመራ የሚባል ነገር ውስጥ ለምንድን ነው መግባት ያልተቻለው? ምክንያቱም እንደዚህ አይነት ነውር ምናምን ደረሰብኝ ብላ ምክንያቱም ህይወቷ፣ ጤናዋ፣ ኑሯ ነገር ስለሚያሳስብ እዛ ጋር እሷን ልብስ ምናምን የማልበስ ነገር ሳይሆን በቀጣይ ህይወትና ጤናዋ ላይ የሚያመጣው ነገር ስላለ እዛ ጋር ለላውንደሪ መግዣ ለምናምን ብለው የሚያወጡትን ገንዘብ ህክምና ላይ ያን ነገር ማስመርመሩ ላይ ለምን ትኩረት አላደረጉም? እዛ ጋር እዚያች ፓርትመንት አለፈች። ፕሮግራሙ ሲለቀቅ ጫጫታው ሲፈጠር እያንዳንዱ ዲቴል ላይ መናገር የለባቸውም። ስለዚህ ያው የደረሰባት የጤና ጉዳይ ምናምን የመደፈር ምናምን ነገር አስመርምረውታል። ስለዚህ የእሷ የግል ጉዳይ ነው፣ ለሚዲያ መቅረብ የለበትም፣ ምርመራ ውጤት ይላል ማለት የለባቸውም። በዛ ስሜት ነው የምናየው። አሁን ግን
ለምንድን ነው ያልተመረመረችው? ዝም ብሎ በቸልታ ነው? በቅድ ነው ወይስ ተመረምራለች? ከተመረመረችስ ለምን ያ ነገር አያሳይም የሚለው ነገር አልመጣም? ይህ እንግዲህ የፖሊስ ተግባራት ናቸው። ብዙ ነገሮችን የሚመልስ ነገር ይኖረዋል ብዬ አምናለሁ። ልጅቷ ግን ያው ቀደም ሲል እንዳልኩት የምርመራው ጉዳይ ባለማለቁ የተንከባለለ የሚቀጥሉ ጉዳዮች ስላሉ ተያይዞ የመጡ ነገሮችም ስለሚኖሩ ስላልተገለጸ ሊሆን ይችላል። እሷን በተመለከተ እዚህኛው ሚሽን ውስጥ እንዴት፣ ለምን፣ ምን ለማሳካት እንደገባች አልተገለጸም። ድራማን የሰራው ድራማውን ለምን የሰራችው? የሆነ የኢትዮጵያ ውስጥ ያሉ የፊልም ሰሪዎች ለሆነ ዶክመንተሪ እያሰሯት ነው። በዛ ደረጃ ተውኔት ውስጥ በዚህ ስሜት በዚህ እንትን ደረጃ ለመግባት የተገደደችው ለምንድን ነው? ከእሷ በስተጀርባ እነማን ናቸው ያሉት? በጣም መፈተሽና መመርመር ያለበት ነገር አለ። ስለዚህ ቅድም ያልኩትን የዚህ ሂደት ውስጥ በተለያየ መንገድ ተዋናይ የሚሆኑ ሰዎች በስልጣን ደረጃ ያሉ፣ ስልጣን ስንል ወረዳ ሊሆን ይችላል፣ ምናምን ሊሆን ይችላል፣ ይኖራሉ። በሁለት ምክንያት፣ በአንድ በኩል በዚህ ያው ባልኩት የዘረኝነት የምናምን ስሜት ያኛው ሲገዛ ነበር ምናምን የሚል ዘረኝነት ስሜት ያላቸው፣ በሌላም በኩል ደግሞ በስልጣን የሚያኮርፉ ሀገር በስንት ነገር እየጠመደ እነሱ ወይ ምናምን ስራ አስፈጻሚ ወይ ምናምን ነገር አልሆንኩም ብለው በዛ የሚያኮርፍ፣ በሌላም በኩል ዘረኝነት የድንዛዜ ጥግ መሆኑን እያየን ነው። አሁን ትላንት ያን ዶክመንተሪ አይቶ በጣም እርግጠኛ ሆኜ ነበር ይሄ የፋኖ ደጋፊ ይመጣና ይሄንንም እኮ አላምንም ይላል ብዬ የተወሰኑ ኮሜንቶች ላይ ይስመጣው። ያሳዝናሉ። እነዚህ ሰዎች እግዚአብሔር ይማራችሁ ነው የሚባለው ወይስ ይግደላችሁ ነው የሚባለው? ግራ የሚገባ ነገር ነው። በቲፒኤልኤፍ ጊዜ አንድ ማስታውሰው ደግሞ በአደባባይ የተናገርኩት ወንዶ እንኳ ተወሰነ ጊዜ ሲወጣ አስታውሳለሁ። ሰዎች ቲፒኤልኤፍ ሲገድል ስህተቱ የህወሓት ሳይሆን የሞተው ሰው ነው የተሳሳተው ብለው የሚያምኑ ሰዎች ነበሩ። ይሄን ደግሞ ዝም ብዬ በግምት አይደለም የምናገረው። በፓልቶክ ላይ የሚደረግ ውይይት ሰምቼ ገርሞኝ ነው። ምርጫ 97 ላይ ጭፍጨፋው ተነስቶ እነሱ እኮ አደባባይ ባይወጡ እነሱ እኮ እንትን ባይሉ ህወሓት እኮ እንዲህ አይነት ነገር አያደርገው ነበር፣ ህወሓትን እኮ ያሳሳቱት እነሱ ናቸው ብለው ውይይት ያደርጋሉ። አትታመም፣ በዘረኝነት የሰው ልጅ አይታመም፣ እንደዚህ አይነት በሽታ ውስጥ አትግባ። እዛስ ውስጥ ከሰዎች ከገቡ በጣም እግዚአብሔር የሰጠህን የማመዛዘን የማገናዘብ ችሎታ በዜሮ አባስተ ቁሳቁስ እንደምትሆን ማሳያ ነገር ነው። የምታየውን የምዳስሰውን እውነት ሳታምን በቅዠት ዓለም እየባከኑ መኖር፣ በሌላም በኩል በቅዠት በመባከን ውስጥ የሚደረስ የሚጨበጥ የሚታይ ነገር እኮ ኖሮ ቢሆን እንኳን ግድ የለም አንድ ቀን ምኞታቸው እውን ሲሆን ይፈወሱ ይሆን ወይ የሚል ሰዎች ተስፋ ሊያደርጉ ይችላሉ። የሚታይ የሚጨበጥ የሚደረስበት ምንም ነገር የለም። ጉምን የመዝገን ያህል የማይታሰብ የማይሞከር ሁሉ ነገር በሆነበት፣ በሌላም በኩል ደግሞ ጉም ለመዝገን የሚሄዱት ወገኖች
በሚሉትና በሰበኩት መጠን የሆነ ማህበረሰብን፣ የሆነ ህዝብን፣ የሆነ ቡድንን ለማጥቃት፣ ለመበደል፣ ለመጨቆን የሚሰራ ቡድንና ስርዓት አለ ወይ የሚለውንም ያው ሰው ልጅ እግዚአብሔር በሰጠው አእምሮ ቆም ብሎ የመመርመር የማገናዘብ ችሎታውን ሲጠቀም የሚሉት ነገርና የምናየው እውነት ምንድን ነው የሚለውን የሰው ልጅ ያገናዝባል። ሁለተኛ በሚሉትና በሚታየው መካከል አንድነት ኖሮ በትክክልም በደል እየደረሰ በትክክልም መገፋት እየታየ ከሆነ እነዚህ ሰዎች ቆም ብለው ማሰብ ያለባቸው ይሄ በማናቸውም መመዘኛ እንኳን ትልቅ ማህበረሰብ ሰፈሩንም በወጉ መወከል የማይችል ስብስብ ተይዞ የሚመጣ ለውጥና ምንም ነገር እንደሌለ ካረጋገጡ ከምርም ለዛ ማህበረሰብ የሚቆጫቸውና የሚያማቸው ከሆነ ትርጉም ወዳለው አደረጃጀት ሂደቶች እንዲገቡ ምናልባትም ሩቅ ሆኖ ከመፎከር ምናልባትም በገንዘብ ብቻ ድጋፍ ከማድረግ ምክንያቱም በደል የሚያንገበግበው መገፋት የሚለው ሰው ሄዶ ነገሮችን ለማደራጀትና የራሱን አስተዋጽኦ ወደ ማድረግ ነው መሄድ ያለበት። እና ያ የሚባለው ነገር በኢትዮጵያ ምድር ላይ የለም ብቻ ሳይሆን ያንን አይነት አስተዳደር ወይ ደግሞ ስርዓት አስወግዶ ከብሔርተኞች ሀገሩንና ስርዓቱን ለመጠበቅ የሚንቀሳቀስ ቡድንና ኃይል በኢትዮጵያ ፖለቲካ ስልጣን ላይ እንዳለ ነው የምንገነዘበው። አንዳንዶች ሰፈራቸው ቁጭ ብለው ስልጣን ላይ ያለውን አካል በሰፈር ምናምን ሊመነዝሩ ሲሞክሩ ይታያል። ግን እነዚህ ሰዎች ግራ ቀኝ ማየት ቢችሉ ሁሉም ሰፈር ውስጥ ያሉ ብሔርተኞች በጋራ የሚንጫጩበት ብቻ መሆኑን ሳይሆን ምናልባት ኢትዮጵያም የጠበበቻቸው የሚመስሉ ሰዎች ናቸው የምናየው። ማለት አፍሪካ ለምን ወደኋላ ቀረች፣ ለምን ከአነስን ብለው እንደዚህ አይነት ቁጭት የሚሰማቸው ሰዎች እያየን ነው። የሰፈር ጨዋታ ሰፈር ውስጥ ለሚርመጠመጠው ነው። ወደ አደባባይ ወደ ምናምን እየተጓዙ ወደ ትልቅ ቦታ እየተጓዙ ያሉ ሰዎች ከዛ ምዕራፍ ውስጥ ወጥተው እየታየ ነው። ከዛ ባሻገር የሚሰብኩትን የሚያደርጉትን የሚናገሩትን ነገር አክራሪዎቹ ማሳየት፣ ማስረዳት፣ መግለጽ አልቻሉም። ሁሌ ደጋግመው የሚያነሷቸው ነገሮች የኦሮሞ ነጻነት ሰራዊት ሸኔ የሚባል አረመኔ ቡድን ሲፈጽም የቆየውን ድርጊት ነው። ዛሬ ግን ገዳይና ሙሾ አውራጅ በጥምረት ሆነው በጋራውን ዛሬ በልጅቷ በብርቱካን ላይ እኮ የምናየው ነገር ሸኔውም የደብረ ጽዮን ህወሓትም ፋኖም በጋራ በአንድ ቋንቋ እየተናገሩ ነው። በጋራ የሚያናገራቸው ምናልባት ይሄ ነገር ረብሻ ያስፈጥር ይሆን፣ ምናልባት ግርግር ያስከትል ይሆን፣ ያችን የጎበዡ እሷን ተስፋ እያደረጉ ነው። ሁሌ በሆነ ነገር ተስፋ እየተደረገ መቀጠል ይቻላል። ጀዋር መጽሐፍ ለማስመረቅ ብሎ አደባባይ ሲወጣ የነበረውን ጫጫታ እናስታውሳለን። በቃ ከዚህ ቀደም ኦሮሚያን ቀጥ እንዳደረጋት ቀጥ ያደርጋታል ተብሎ ከኦሮሞ ብሔርተኛ በላይ የአማራ ብሔርተኛ ነው በቃ ያረገደው። ግን አጠቃላይ ሁኔታዎችን ለሚረዳ ሰው ጀዋር ኢትዮጵያ ውስጥ ይህ ማድረግ የሚችለው ነገር አክትሟል፣ በዜሮ ተባስቷል። ወደ ወህኒ ሲጋዝ ቅርንጫፎቹ ተሰባብረው መለመላውን ቆሞ ነው የገባው። ያማ ባይሆን ኖሮ የመጀመሪያ ጊዜ መመሪያ የሚያሽረው የአዲስ አበባ መስተዳድር ይሁን የኦሮሚያ ክልል ይሁን መመሪያ የሚያሽረው የፈቀደውና የፈለገውን ማድረግ ሲችል የነበረው ጀዋር ታስሮ
ኦሮሚያ አይደለም ኢትዮጵያ በሰላም ውላ ታድር ነበር ያኔ። ይሄንን መገንዘቡ ብቻ ሳይሆን ያንን ሁኔታ ደግሞ ማየት ለምንድን ለሰዎች የሚጠቅመው ከማን ጋር ነው የፖለቲካ ትግል እያደረግነው ያለ ነው የሚለውንም ነገር ደግሞ ራስን መጠየቅ ጥሩ ነው። መቼ፣ የት፣ እንዴት ነገሮች ላይ መሄድ እንደሚያስፈልግ ሂሳብ ሰርተው የሚጓዙ ሰዎች ነው የኢትዮጵያ ፖለቲካ ስልጣን ላይ ያሉት። ያንን ደግሞ ከመጡ በኋላ ችግሩ ስለገጠማቸው የደረሱበት መደምደሚያ ሳይሆን ሳይመጡ በፊት መጽሐፍ ጽፈው ይሄ ቢሆን ይሄን እናደርጋለው ብለው ተዘጋጅተው የመጡ ሰዎች ናቸው። የእርካብና መንበርን በግሌም በወቅቱ የተናገርኩት ነው። ጀዋር በጣም 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 ሀገሪቱ ላይ ስርዓት አልበኝነት ባነገሰበት ዘመን የነበረው ጩኸት የነበረው ጫጫታ፣ አሁን የፋኖ ካምፕ በአብዛኛው የሚደግፈው የነበረውን ነገር እናውቃለን። እሱ ኦሮሞ ስለሆነ ነው እንዲህ የማይደረገው የማይያዘው፣ እሱን እንትን የማይለው ዓላማቸው አንድ ስለሆነ ነው እንዲህ እያደረገ ምናምን በቃ ዘውትር ጀዋር ነው። ግን ጀዋር ደጋፊ ነበረው ወቅቱ። ያን ደጋፊ በአንድ በኩል የዛ ላይ ያን ደጋፊ ማግኘት የቻለው ስልጣን ላይ ያለው መንግስት ወደ ንጉሳዊ አገዛዝ ወደዚህ ወደ አማራ በላይነት ወደ ምናምን ሊመልስ ነው የሚል ተረት እየተናገሩ በዛ መልክ ወጣቱን የታገልክበት የሞትክበት ምናምን ዓላማን ተካደ የሚል ስራ በመስራት በሌላም በኩል ምንድነው ቲፒኤልኤፍ የመጣበትን መንገድ መድገም አለብን። የምን ስለ ጋራ ሀገር ማውራት ነው። ወደዳችሁም ጠላችሁም ኢትዮጵያ ውስጥ ከዚህ በኋላ እኛ የምንፈልገው መሪ እንጂ ያለኛ ይሁንታ ኢትዮጵያ ውስጥ መሪ የሚሆን ማንም አይችልም ብለው እነ ጀዋር በአደባባይ ይናገሩ ነበር። ይህን አልቀበልም ካላችሁ ልናደርግ የምንችለው መታለቅሱ ከሆነ ማህረብ ነው ልንሰጣችሁ የምንችለው። ከዛ ውጭ ብናደርገው የለም። ይሄ በቪዲዮ እና በምናምን ላይ ያለ ነገር ነው። በአንድ በኩል ወደ ፊውዳሉ ስርዓት ሊወስድ ነው፣ በሌላ በኩል እኛም እንደ ቲፒኤልኤፍ መሆን ስንችል እድሉን ዘጋብን። እነዚህን ስልጣን ላይ ያሉ ሰዎችን ገፋ አድርገን ብናስወግድ ሁሉን ነገር በፈለግነው እንደፈቀደ መንገድ እንቆጣጠራለን ብለው በዛ መልክ ወጣቱ ምናምን አሳብደው ያን ያናደርገው ነበር። ወጣቱ በተነገረውና በሚሆነው መንገድ ነገሮችን እየመነዘረ እያየ ምንድነው እየተገነዘበ መምጣቱ፣ በሌላም በኩል ከዚህ ከጀዋር ጋር ያለውን ኃይል ቅርንጫፉን እየሰባበሩ በማሳመን ይሁን በማናቸውም መንገድ ይሁን ባዶ ሜዳ ላይ ሌጣውን ቆሞ አገኙት። ከዛ በኋላ ያው ሀገር ይረበሻል፣ ኢትዮጵያ ቀጥ ትላለች ተብሎ ሲጠበቅ ቆሻልም ነገር የለም። ከዛ በኋላ ወጥቶ ድምፁን አጥፍቶ ኑሮውን ሲኖር ሰዎች የተረጎሙባቸው የተለያዩ መንገዶች ናቸው። እስር ቤት አሰከነው የሚሉ ነበሩ። እንደኔ ያለው ደግሞ ወደ ከእስር ቤት ከወጣ በኋላ መሰለኝ መካ ምናምን ሄዷል። በቃ ይሄ ሰው እውነተኛ መንፈሳዊ ሰው ሆኗል። የተወሰነ ነገር በቀደመ ባደረገው ነገር ጸጸት ውስጥ ገብቷል። ነገን ለማረም ነገን ለማስተካከል ከውከትና ግርግሮች በጸጸት ለኢትዮጵያ የተሻለ ነገር ለመስራት እያሰበ ሊሆን ይችላል። ስለዚህ ከዛ ነገር ታቅቦ የቆየው እምነቱ ነው። መካሄዶ እንትን ያለው ነገር የእምነት ጉዳይ እሱ ነው የሚል አንዳንዶቻችን ለዛ እምነት ነበረን። ነገር ግን እስር ቤቱም አይደለም ሃይማኖቱም አይደለም
ማድፈጥ ነበሩ ነገር ውስጥ ገባ። ምናልባት መጽሐፍ ጽፎ ከጨረሰ በኋላ ዝም ብሎ መጽሐፉን ብዙ ሳይፎክር መሸጥ ይችል ነበር። ግን መጽሐፉን ይዞ ሲወጣ ጀዋር ሲናገር በቃ ከዚህ በኋላ ኦሮሚያ ቀጥ አለች፣ የጠቅላይ ሚኒስትር አብይ መንግስት ተንገዳገደ፣ አለቀለት ምናምን የሚል ትናሉ። ብዙዎቻችን በወቅቱ የቀናት ጉዳይ ነው ቢበዛ የሳምንታት፣ ከዛ በኋላ እንደ ሌሎቹ የፌስቡክ አክቲቪስት ሆኖ ይቀራል። በፊሽካ የሚያስነሳውም በፊሽካ የሚያስቀምጠውም ኃይል አሁን ኦሮሚያ ውስጥ የለም። ኦሮሚያ ሌላ ምዕራፍ ውስጥ ነች። ካለው ሁኔታ ተነስተን የገመገምነው ነገር ትክክል መሆኑን የሚያሳይ ነው። ዛሬ ስለ ብርቱካን ስለምናምን የጀዋርም አጀንዳ ነው። ፌስቡክ ሆነ በቃ ጉዳዩ እና የዚች ልጅ ጉዳይ መንግስት አንዳንድ ነገሮች ላይ ጠንከር እያለ መምጣቱ በጣም 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 አስፈላጊ ነገር ነው። ነገሮችን በቸልታ ነገሮችን በብዙ ትርጉም ምንድነው የትም አይደርሱም በሚል በመልከት የትም ባይደርሱ ከአሁን በኋላ በእርግጠኝነት ማንም የትም አይደርስም። ይሄንን እነሱም ሁላችንም የምናውቀው እውነት ነው። ግን የትም ባይደርሱ አንድ ሰው ከህይወቱ ከኑሮ እያስተጓጎሉ የሚሆን በተለያየ መንገድ ጫና እየፈጠሩበት በዛ ደረጃ ህብረተሰብ መጎዳት ስለሌለበት ደረሱም አልደረሱም የትኛውንም ህገ ወጥና የወንጀል ተግባር አደባባይ ማውጣትና መግለጥ በጣም አስፈላጊ ነው። ከሰብአዊ መብት ከምናምን ጋር ተያይዞ አንዳንዶች የሚያነሷቸው ነገሮች አሉ። አስገድዶ ገርፎ ምናምን እንዲያ ነገር መደረግ ለኢትዮጵያም አስፈላጊ አይደለም። ከዛ አይነት አዙሪትና ከዛ እንትን ውስጥ መውጣት ነው ሁላችንም የምንፈልገው። ነገር ግን ደግሞ በእንደዚህ በወንጀል የተሳተፉ ሀገር ላይ ቀውስ፣ ሀገር ላይ መከራ ለመፍጠር የሚንቀሳቀሱ አካላትን በተመለከተ ከኃይል በመለስ ባሉ ነገሮች ላይ አሁን ብዙ ኃይል የሚያስፈልግ አይመስለኝም። አሁን ልጆቹ ከተናገሩት በላይ የስልክ ምልልሱ ነው ብዙ ነገሮችን የበለጠ የገለጠው። ስለዚህ እያንዳንዱ መንግስት ክትል ሲያደርግ ነበር የሚለውን የበለጠ የሚያረጋግጥ ነገር ነው። ቪዲዮ ሲቀርብም ጠብቆ ነበር ወይስ ቪዲዮ ከቀረበ በኋላ ነው ይሄን ነገር የተከታተሉ? ስለዚህ ምናልባት ይህን እንቅስቃሴ የሚያደርጉ ሰዎችም በለጠ ነገሮችን ቆም ብለው እንዲያው ሊያግዛቸው ይችላል ብዬ አምናለሁ። በሌላም በኩል ይህን ሁኔታ ውስጥ የገቡ ሰዎች ምን ለማሳካት ነው የሚለውን ሁሌም ቆም ብለው ቢያስቡ ጥሩ ነው። ኦኬ፣ የተወሰነ ቀን ፌስቡክ ላይ ግርግር ተፈጠረ፣ ብትገደልም ደግሞ የሆነ የተወሰነ ቀን ምናምን በቃ ሆነ ነው። ምንም ስንቱን ምዕራፍ ካለፍን በኋላ ለተወሰነ ለፌስቡክ ጫጫታ ሊጠቅም ይችላል። እስካሁን መዝኖ ግራ ቀኝ አይቶ ኢትዮጵያ ውስጥ የሚሆነውን ነገር ተገንዝቦ ትክክለኛው መንገድ ላይ በዚህ ሰዓት የቆመ ሰው ከዚህኛው በትክክለኛው መንገድ ላይ ካለው ሰው እናፈናቀላለን ተብሎ ይታመናል ወደ ዘረኛው ካምፕ ውስጥ እስካሁን ያልገባ ሰው ካሁን በኋላ ወደ ዘረኛው ካምፕ ለማስገባት ያለው እድል ዝግ ነው። ይልቁንም ከዘረኛው ካምፕ የወጡና ግራ ገብቷቸው መሃል ላይ የቆሙ ብዙዎች አሉ። እነሱን መልሳለን ተብሎ ከሆነ ብዙ ነገሮች አይተው ስለሆነ እርግጥ ነው ለዘረኝነት ቅርብ ስለሆነ እነሱን ተመልሶ እዛ ካምፕ ውስጥ ማስገባት ይቻል ይሆናል። ግን ወደዛ ካምፕ ከዛ ካምፕ ከወጡት ገብቷቸው የወጡ ሰዎች ሌላ ምዕራፍ ውስጥ ነው ያሉት። ተስፋ ቆርጠው የወጡት ሰዎች እኮ ተመልሰው እዛ ካምፕ አይገቡም። ተስፋ ቆርጠዋል እኮ። ከዛ መከራ የሚያወጣን መከራ ብለው ተቀብለዋል። ከመከራው ግን የሚያወጣን የለም። ከመከራ የሚያወጣን እግዚአብሔር ብቻ ነው። ስለዚህ ይሄኛውን ቡድን የትም አይደርስም ብለው ተስፋ የቆረጡ ናቸው። እዛው አብሮ አሁንም ያለውን ለማጽናት ነው። እሱም በማጽናትን የሚጨመር ነገር አለ።
እና ሰሞኑን ምንድነው ዘመቻ አንድነት ምናምን ተብሎ አዝናለሁ። እውነት ለመናገር በጣም 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 የሚያሳዝን ነገር ነው። ወጣቱን ገበሬውን የሚወጡትን አስክሬኖች ምናምን እያየን ነው። አሁን እነዚህ የሚሞቱ ልጆች ከምር በደል ደረሰብን ብለው አምነው እንትን የሚሉ ሰዎች ናቸው የሚሆኑት። ያለውን የፖለቲካ ሴራ የምናምን ምናምን አይገነዘቡም። እያንጋፈፉ መጥተው በቃ ያስፈጇቸዋል። አቅምን የማያውቅ ትግል ወይ ደግሞ አቅሙን እስኪያደረጅ ጊዜ ወስዶ ትርጉም ባለው አደረጃጀት ያለው እንቅስቃሴ ማድረግ ሲገባው ወጣቱን እየመጣ ለፎቶ ምንድነው ለዚህ ለገንዘብ ማግኛ እየተባለ ያስፈጇቸው። ዘመቻ አንድነት ተባለ። በቃ በየሚዲያው ምናምን ተፎከረ። ያቺ ምናልባት ነገሩ እየቀዘቀዘ ደጋፊው ተስፋ እየቆረጠ ሲመጣ በሌላም በኩል ዓለም ከኢትዮጵያና ከኤርትራ ጋር በተያያዘ ያለውን ትኩረቱ እዛ ላይ ስለሆነ ምናልባት እኛም ከተኮስን እዛኛው ጨዋታ ውስጥ ሊያስገቡን ይችል ይሆን የሚል ከዛም ባሻገር ውጊያ ከተካሄደም የጦርነት ሜዳው አማራ ክልል መሆን አለበት ብለው የሚያምኑ እንደ ቲፒኤልኤፍ አክራሪው እንደ አቶ ጀነራል ምግብ አይነቶቹ ያው ዘረኛ አሁን ሁሌ የማይገባኝ አሁን የአማራ ዘረኛና የትግራይ ዘረኛ ምን የጋራ አጀንዳ አላቸው? የኦሮሞ ዘረኛና የአማራ ዘረኛ ምን የጋራ አጀንዳ አላቸው? የአንዱ ህልውና በሌላው ጠላትነት ላይ አይደል ተመሰረተው? ቲፒኤልኤፍና የኦሮሞና የትግራይ ዘረኛ በፊትም እየተደጋገፉ በጦርነቱ ጊዜ ሚና ነበራቸው። የትግራይ ዘረኝነት በአማራ ጥላቻ ላይ የተመሰረተ ነው። የኦሮሞ ዘረኝነት በአማራ ጥላቻ ላይ የተመሰረተ ነው። የአማራ ጥላቻ ዘረኝነት በትግራይና በኦሮሞ ጥላቻ ላይ የተመሰረተ ነው። የትኛውም ዘረኝነት በሆነ ማህበረሰብ ጥላቻ ላይ የተመሰረተ ነው። በተግባር የምናየው የምናውቀውም ደግሞ ይሄንን ነው። ስለዚህ እንዲህ አይነት ኃይሎች ዘመቻ አንድነት ነው ነው ወጣቶቹን አስፈጁ። በተስፋ መቁረጥ ይሁን በምን ደግሞ እነሱ እውቀት እየዘሩ የነበሩ መምህራኖችን መራዊ ከተማ ላይ 11ዱን ፈጁ፣ ወስደው ጨፈጨፏቸው። ይህንን እንኳን ነውር የማይል ይህንን ኃጢአት ነው የማይል ትናንት አንድ ሰው እየጻፉልኝ ነበር። እኮ ተስፋ የሚያስቆርጥ ነገር ነው ምናምን ይሉኛል እንትኑ ላይ። ይህን እንደው እንኳን ለምን አታወግዙ ምናምን ስል መንግስት ላለመሆኑን ማስረጃ ያለን እንዲህ ያልክ ሰረት እያወራ ትቀጥላለህ። ቢያንስ ህሊና የለም፣ ህሊና ይኖር እምነት የለም። ይህ እንኳን ትክክል አይደለም። በቃ ተበድያለሁ ላይ ማንን እሱ ችግር የለውም። ግን እንዳንተው ተበደለዋል የምትለውን ማህበረሰብ ለምን የምትጨፈጭፈው? ያውን ደግሞ ሌላ ነገር ታጣቂ አይደለም፣ ትምህርት ቤት ትምህርት የሚያስተምር ነው። እና ከዚህ አንጻር በተለይ በማይሆን ነገር ላይ የሚባክነው ኃይል ያው የኃይል ምንድነው አሁን የድርድር ምናምን አውሮፓ ምናምን ጠየቁ ምናምን የሚል ነገር ማይቺ እኔ እኮ የሚያስቀኝ ነገር ነው። ጉዳዩ እውነተኛ ችግር አለን ተነጋግረን እንፍታ ነው ወይንስ አውሮፓኖች አደራደሩን የሚለው ነገር ነው እንትን የሚለው? የልጅ እኮ ጨዋታ ነው የሚመስለው። የህፃን ዕቃቃ የሚባል ነገር አለ። እሱን ነው የሚመስለው እኮ።
ሸኔው፣ ህወሓቱ አፍሪካውያን ባሉበት የተነጋገሩት። የአውሮፓዎቹ አሜሪካኖቹ ታዛቢነት ሚና ይጫወታሉ። የሆነ ምንድን ነው ዋስትና የሚሰጥ አካል ያስፈልጋል ምናምን። ይሄ ጥሩ ነው፣ የተደገፈ ሀሳብ ነው። አውሮፓውያኖች ምናምን ካላነጋገሩ አውሮፓውያኖች አነጋግረውና ችግሩን የፈታ ነው ብሎ መናገር ምንድን ነው? የለወጥከው ነገር የለም፣ የዳሰስከው እውነት የለም፣ የጨበጥከው ነገር የለም። ከዚህ በላይ ቀልድ እኔ ያለ አይመስለኝም። ድርድሩ በውጭ ኃይሎች፣ ድርድሩ ዋስትና በሚሰጡ አካላት ባሉበት ከሆነ እንተማመናለን ምናምን የሚል ነገር መምጣት ላይ ያለበት። ሌላው መጨረሻን ነገር ለማንሳት ሰሞኑን ዴይሊ ሜል ላይ አንድ ከሲአይኤ ጋር በተያዘ የሙሴ ጽላትን በተመለከተ የወጣ መረጃ አለ። ፕሮጀክት ሰንስትሬክ በሚል ሲአይኤ እንደ አውሮፓውያን አቆጣጠር በታህሳስ 1988 ባደረገው ምርመራ የሙሴ ጽላት 10ቱ ትእዛዛት የተቀረጹበት ማለት ነው ለምዕተ ዓመታት በኢየሩሳሌም በቤተ መቅደስ ውስጥ ከቆየ በኋላ በ565 ዓመት ዓለም አካባቢ የደረሰበት እንዳልታወቀ ይገልጽና ያን የሙሴ ጽላት በተመለከተ ሲአይኤ ፍለጋ ውስጥ መግባቱን ወይ ደግሞ ምርመራ መጀመሩን፣ ይህም የተጀመረው በ1988 እንደ አውሮፓውያን አቆጣጠር የዛሬ 40 ምናምን ዓመት አካባቢ ማለት ነው። በዛ ምርመራ ውጤታቸው የሙሴ ጽላት በመካከለኛው ምስራቅ አንድ ቦታ ላይ ሰዎቹ አረብኛ ቋንቋ የሚናገሩ ነጫጭ ልብስ የሚለብሱ የዓይናቸው ከለር ጥቁር ፀጉራቸውም ጥቁር የሆኑ ሰዎች እዛው አካባቢ ምንድነው ጽላቱ ያለበት አካባቢ የመስጊድ ቅርጽ ያለበት ህንጻም ይታያል። ስለዚህ የሙሴ ጽላት በአሁኑ ሰዓት በ1988 ያኔ ማለት ነው በመካከለኛው ምስራቅ የሆነ ቦታ ላይ አለ በሚል የሲአይኤ የምርመራ ውጤት ከ1988 እስከ 2000 ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው የዛሬ 25 ዓመት ድረስ ያ ነገር በሚስጥር ተቀምጦ ከ2000 ጀምሮ ዲክላሲፋይድ ሆኖ ወይ ደግሞ ሚስጥራዊነቱ አብቅቶ የአደባባይ ጉዳይ ሆኗል በሚል የወጣ ሪፖርት ነው። ስለዚህ እዛው ላይ ዴይሊ ሜል ላይ በወጣውም ዘገባ የሙሴ ጽላት ኢትዮጵያ ውስጥ አለ ስለሚባል መካከለኛው ምስራቅ የሚለውን ነገር አካባቢውን ወደዛው ወደ አፍሪካም አካባቢ ሊሆን ስለሚችል ኢትዮጵያ ውስጥ መሆኑን የሚያረጋግጥ ነገር ነው። ኢትዮጵያ ውስጥ ቋንቋ አረብኛ የሚለውን ነገር በርካታ አረብኛ የሚናገሩ ሰዎችም ስላሉ ስለዚህ ጉዳዩ ከኢትዮጵያ ጋር ኢትዮጵያ ውስጥ ሊሆን ይችላል የሚለውን ነገር ያን ሚዛን የሚደፋ ነገር ስለመሆኑ በዘገባው ላይ ተመልክቷል። አሁን የሙሴ ጽላት የት ነው ያለው የሚለው በአብዛኛው ኢትዮጵያ ውስጥ አክሱም ውስጥ መሆኑ በተለያየ መንገድ ግራሃም ሃንኮክም በጻፉት መጽሐፍ ላይ ጭምር የተንጸባረቀ የተገለጸ ነገር አለ። የተለያዩ ነገሮች ተገልጦ ወጥተዋል። ያሁኑ የተለየው ያደረገው ሲአይኤ በጉዳዩ ላይ ምርመራ አድርጎ በሪሞት ቪው ወይ ደግሞ ሳይኪክ በሚባል ያንን ነገር ተከታተሉት የሚል ነገር ነው። አሁን ከሙሴ ጽላት መገኘት በላይ ወይ ደግሞ ሙሴ ጽላት የት ነው ከሚለው በላይ ሪሞት ቪው ወይ ደግሞ ሳይኪክ የሚለው ነገር የበለጠ ምንድነው የሚለው ነገር መጠየቅ የሚያስፈልግበት ሁኔታ ውስጥ ያለ ነው። በተለይ ደግሞ መስኩ ላይ በደንብ እውቀቱ ያላቸው ሰዎች በጉዳዩ ላይ ማብራሪያ ቢሰጡ ጥሩ ነው። በተለያየ መንገድ ለማንበብም እንዳልኩት ምናብ ነው ይሄ ነገር። ምናልባት የቴክኖሎጂ እንትን ነገር ራስ ላይ የሚደቀን ወይ ደግሞ የሆነ ነገር አለ ወይ ብዬ ሁሉ ለመረዳት ሞከርኩ። አይደለም። በዚህ በሪሞት ቪው የሰለጠኑ በተለይ ሲአይኤ በእንደዚህ ሰዎች ይጠቀማል።
ግን በዛ ብቻ ሳይሆን በተለያየ መስክ ላይ በዚህ በሪሞት ቪው የሚጠቀሙ ሰዎች አሉ። አንዳንዶቹ ተፈጥሯቸው ምጡቅ የሆነ ወይ ደግሞ የተሻለ ነገሮችን እንትን ማለት ችሎታ ያላቸው ሰዎች አሉ። ሌሎቹን ደግሞ በስልጠና መግራት ይቻላል የሚል ነገር ነው። ስለዚህ በሪሞት ቪው ቅርጽ ምንድነው ስዕል ይስሉና የሆነ ቅርጽ ምናምን የሚፈልጉትን ነገር እንትን ካሉ በኋላ መመሰጥ ውስጥ ገብተው ምናምን ከዛ በኋላ የሚደርሱበት ነገር ነውና ይሄ ሳይንቲፊክ ነው ወይ የሚል ነገር ማንሳትም ይግድ ይላል። ጽሁፎቹ ምናምን ሳይንቲፊክ ነው የሚል መከራከሪያ አላቸው። ስለዚህ የሙሴ ጽላትን በተመለከተ ሰሞኑን እየወጡ ያሉ ሪፖርቶች በተለይ ሲአይኤን የ1988 ሪፖርት መነሻ የሚያደርጉ ዘገባዎች በሪሞት ቪው ወይ ደግሞ በሳይኪክ ይህንን ነገር ያዩ ሰው የተናገሩት ነው። ምናብ ስለሆነ የሆነ ነገር አረብኛ ይናገራሉ ያሉት አረብኛ የበለጠ የሚታወቅ ቋንቋ ስለሆነ አማርኛ ሊሆን ይችላል ወይ ደግሞ ትግርኛ ሊሆን ይችላል እንትን አካባቢ ስለሆነ ሙሴ እንትን አክሱም አካባቢ ስለሆነ ያው በሚሉት መንገድ ነገሮችን ስልጠናውን የወሰደ ስለ ጉዳዩ በለጠ እውቀት ያለው ሰው ያ ነገር ትክክል ነው ትክክል አይደለም የሚለው ለሱ ትተን ግን በሚሉት ነገር ልክም ቢሆን እንኳን የሚያጠናው ሰው አማርኛ ስለሚባል ቋንቋ ወይ ደግሞ ትግርኛ ስለሚባል ቋንቋ ላያውቅ ይችላል። አረብኛ ምናምን ይመስላል ይላል። ስለዚህ ነጭ ይለባብሳሉ ሲባል ያው ኢትዮጵያም ከቤተክርስቲያን ጋር ተያይዞ ያለ ነገር ያው ነጭ መልበስ ያው የተለመደ ነገር ነው። ስለዚህ በዴይሊ ሜል ላይ እንደተባለው ወደ ኢትዮጵያ አካባቢ የሙሴ ጽላት መኖሩን የሚያሳይም ነገር ነው። ከዛ በላይ ግን እኔ አሁንም ከዚህ ከሪሞት ቪው ጋር ተያይዞ ባለ ጉዳይ ላይ በተለይ ስለዛ ጉዳይ ከአእምሮ ጋር ተያይዞ ያሉ ነገሮችን የሚያውቁ የሚገንት የሚሉ ሰዎች ምናልባት በዚህ ጉዳይ ላይ ማብራሪያ መስጠት የሚችሉ ሰዎች ካሉ እንደው መድረኩም ክፍት ነው፣ ለህብረተሰቡም ግንዛቤ ይሰጣል። ስለ ጉዳዩ በተወሰነ ደረጃ ለመገንዘብ ሲሞከር በንግድ ዓለም ውስጥ ያሉ ሰዎች እንዲህ አይነት እንትን ያላቸው ሰዎች አሉ። በዛ መልኩ በስኬት ደረጃ የሚጠቀሱ ለምሳሌ ዓለም አቀፉ ሂልተን ሆቴል ባለቤትን ይጠቅሳሉ። ሌሎች የቢዝነስ ሰዎችን በዚህ ረገድ እንደ ማስረጃም አንዳንድ ጽሁፎች ላይ ለማየት ሞክሬያለሁና ስለዚህ ከሪሞት ቪው ጋር ተያይዞ እውቀቱ ያላችሁ ምናልባት እውቀታችሁን ብታካፍሉን በዚህ አጋጣሚ ጥሪ ለማቅረብ ነው። ክቡራን ተመልካቾቻችን የዛሬ አርብ መጋቢት 19 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ መጋቢት 19 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።